ይህ የኢትዮጵያ ቴሌቪዥን ነው። ሐምሌ 6 2018 ዓመተ ምህረት ተናስልኝ በድጋሚ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ዋና ዋና ጉዳዮችን ላስታውቃችሁ። የኢትዮጵያና ቤኒን ግንኙነታቸውን ለማጠናከርና በጋራ ጥቅሞች ላይ የላቀ ትብብር ለማድረግ በሚያስችላቸው እድሎች ዙሪያ ካቢኔን ፕሬዚዳንት ሮሙዋልዶን ዋዳንጊኒ መወያየታቸውን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ለዘመናት ድምጻቸው ታፍኖ የኖሩ የህብረተሰብ ክፍሎችን ያካተተው የኢትዮጵያ ሀገራዊ ምክክር መድረክ ያለምንም ማግለል የልዩነት ድምጾችን በማስተናገድ ላይ ይገኛል። ኮሚሽነሮች ከማንኛውም የፖለቲካ ወገንተኝነት ነጻና በህዝብ ጥቆማ የተመረጡ መሆናቸውን ደግሞ ለሂደቱ ትልቅ ጠቃሚነት ሰጥቷል። የኢትዮጵያና ቤኒን ግንኙነታቸውን ለማጠናከርና በጋራ ጥቅሞች ላይ የላቀ ትብብር ለማድረግ በሚያስችሏቸው እድሎች ዙሪያ ከቤኒን ፕሬዚዳንት ሮሙዋልድ ዋዳንጊኒ ጋር መወያየታቸውን ጠቅላይ ሚኒስትር አብይ የሐሳብ ልዩነት ቢኖርም ለሀገር ጥቅም በጋራ መስራት ያስፈልጋል ላሉ የአብን ሊቀመንበር ዶክተር በለጠ ሞላ። የኢትዮጵያ ብሔራዊ ባንክ በንግድ ባንኮች ብድር እድገት ላይ ጥሎት የነበረውን አስተዳደራዊ ገደብ ሙሉ በሙሉ አነሳ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮጵያውያን የጋራ ጣፈንታቸውን በአብሮነት በአንድ ጠረጴዛ ላይ ተሰባስበው የሚመክሩበት ታላቁ የምክክር ጉባኤ ሊጀመር 2 ቀናት ብቻ ቀርተውታል። በዜጎች የዕለት ተዕለት ሕይወት ላይ ቀጥተኛ ተጽዕኖ ያላቸው ኢኮኖሚያዊና ማህበራዊ ጉዳዮች ትኩረት የሚያገኙበት መድረክ ነው። የሴቶችን ሁለንተናዊ ጥያቄዎች፣ ፍትሐዊ የዜጎች የሀብት ክፍፍል፣ የመሬት ይዞታና ባለቤትነት እንዲሁም የህዝብ ቆጠራ ውክልናና አካታች አስተዳደርን ጨምሮ አሁን ሲወርድ ሲዋረድ የመጡ ቁርሾችን በመሻር አዲስ ማህበራዊ ውል በጠረጴዛ ዙሪያ የሚያስሩበት የኪዳን መድረካቸው ነው። ሀገር ያላትን ሀብት የዜጎቿን ጠቃሚነት ያማከለ እንዲሆን አካታች ኢኮኖሚ በመገንባትና ኢንቨስትመንትና የስራ ዕድል ፈጠራን ማሳደግ የጋራ ህልምና ግብር ይሆን ዘንድ ተመክሮና ተዘክሮ መላ ይበጅለታል። ይህም ዜጎች በሀገራቸው ምድር ሰርተው በክብር እንዲኖሩና ከሀገራዊ ሀብት እኩል እንዲቋደሱ በር ከፍቶ የኢኮኖሚ ፍትህና ርዕትን ለማስፈን የሚያስችል ነው። በመሆኑ ይህ ሐምሌ 8 የሚጀመረው ታላቁ የኢትዮጵያን የምክክር ጉባኤ በአርሶ አደሩ ማሳ፣ በአርብቶ አደሩ መስክና በከተሞች የኢንዱስትሪ አብዮት ውስጥ እውነተኛ ፍትህና የሀገር እድገት እንዲሰፍን መላ ኢትዮጵያ ህዝብ በጋራ ቢመክርበትና የአዲስ ጉዞ መሰረት የሚጥልበት ታላቅ ጥሪ በመሆኑ ለስምረቱ በጋራ መትጋት ወቅቱ የሚጠይቀው አርበኝነት ነው። ለዘመናት ድምጻቸው ታፍኖ የኖሩ የህብረተሰብ ክፍሎችን ሴቶችና ወጣቶችን ያካትተው የኢትዮጵያ ሀገራዊ ምክክር መድረክ ያለምንም ማግለል የልዩነት ድምጾችን በማስተናገድ ላይ ይገኛል። ከፖለቲካ ልሂቃን ሙግት ባለፈ የዜጎችን ድምጽ በእኩልነት ያስተናገደው ይህ መድረክ ውስብስብ የዝግጅት ምዕራፎችን አልፎ አሁን ላይ የሀገሪቱን ቀጣይ ዕጣ ፈንታ ወደሚወስን የመጨረሻና ወሳኝ ምዕራፍ ተሸጋግሯል። አለሚልፉ ተጨማሪ አላት። ታሪክ ትናንት የጻፋቸውን ጠባሳዎች ፈውሳ ዛሬ በነጻነት የምትተነፍስና ነገን በጋራ የምትቀኝ አዲስ ኢትዮጵያን የመፍጠር መጀመሪያው ምዕራፍ። ይህ መድረክ የዛሬው ትውልድ ለነገው ማህደር የሚያስቀምጠው የሰላም ውል ነው። አሁን እየተከናወነ የሚገኘው ሀገራዊ የምክክር መድረክ የፖለቲካ ልሂቃን ብቻ የሚሞግቱበት የድርድር ጠረጴዛ መሆኑ አብቅቷል። ይልቁንም ለዘመናት ድምጻቸው ተጭኖ የኖሩ የህብረተሰብ ክፍሎችን በማካተት የነገዋን ሀገር በጋራ የመቅረጽ
አዲስ ታሪክ እየተሰራ ይገኛል። በዚሁ አሻራን በጽኑ መሰረት ላይ የማስቀመጥ ሂደት የሃይማኖት አባቶችና የሀገር ሽማግሌዎች የትናንቱን ጥበብ ይዘው ብቅ ብለዋል። ሴቶችና ወጣቶች ደግሞ የነገዋን ብሩህ ሀገር እውን ለማድረግ በአጀንዳ ማሰባሰቡ ላይ በንቃትና በተስፋ እየተሳተፉ ይገኛሉ። ይህ ሂደት ዛሬ የሚዘራው የውይይት ዘር ለቀጣዩ ትውልድ ደግሞ አስተማማኝና ፍጹም ሰላማዊት ሀገርን እንደሚያበረክት ትልቅ ማሳያ ሆኗል። ከምንም በላይ መመካከር ትልቅ ነገር ነው። ምክር ሰናይት ለኩሉ ዘይገብራ ይላል ቅዱስ መጽሐፍም። መልካም የሆነ ምክር ሀገርን ይሰራታል፣ ሀገርን ያኖራታል የሚል የመጽሐፍ ቃል አለና ምክክሩ በጣም ትልቅ ነገር ነው። ምክክር ያስፈልገው ምክክር ስለሌለው ነው አሁን ግጭቶች እየሰፉ ነገራቶች መያዣ ያጡትና በእነዛ ጉዳዮች ላይ እነኚህ ችግሮች ይፈታሉ የምንላቸውን አጀንዳዎች ነው አሁን እያያዝን ያለ ነው ለሀገራዊ ሰላም ፋይዳ ያላቸው በብዛት ሴቶች ጋር ነውና ይሄን እንትን አጀንዳ መሰባሰብ ያደረግነው ሁሉም በሚሰማውን ነገር እያወራ በመጀመሪያ ላይ ኦሪየንቴሽን ሲሰጠም ምንድነው የተባለው ማንኛውም ሰው የፈለገውን ነገር ማንሳት ይችላል። አንድም ነገር መቅረት የለበትም። ሁሉም ነገር ሰውዬው በተናገረው መንገድ መቀመጥ አለበት ስለተባለ ሁሉም የፈለገውን ነገር ነበር ያነሳ የነበረው። በሀገር ደረጃ ወጣቱን ወክሎ የሚናገር የሚታደም ሰው ለሀገር ሀሳብ ማዋጣት አለበት። ሀገር አሁን ከገባችበት ችግር ማውጣት አለበት። በተስፋ ማዕበል ውስጥ የነገዋን ኢትዮጵያ ስዕል በጋራ በሚስለው በዚህ የታሪክ አደባባይ ድምፅ አልባ የነበሩ ህመሞች ዘላቂ ፈውስ እንደሚያገኙ ይጠበቃል። የአካል ጉዳተኞች፣ ተፈናቃዮችና የንግዱ ማህበረሰብ ተወካዮች የነገ አድማሳቸው እንዲያበራ ፍላጎታቸውን በልበ ሙሉነት እያስተጋቡ ይገኛሉ። ይህ መድረክ እውነተኛ የአካታችነት ማረጋገጫ ህያው ማህደር ሆኗል። እኛም እዚህ ድረስ የተጠራ ነው አካታች ስለሆነ ነው። ታስፈልጋላችሁ ሀገሪቷን የእናንተ ሀሳብ ያሻግራል በሚል ስለሆነ የተጠራ ነው። አካታች ነው። የምመኘውም ሀገራችን ሰላም ሆኖ በፊት እንደምንኖረው የትኛውም ሀገር ሌሊትም ቀንም ሄደን ሰርተን የምንኖርበት ኢትዮጵያ እንድትመሰረትልኝ ኢትዮጵያ እንድትኖረኝ ነው ተስፋ ማለት ነው። ሁሉ ነገር እንደሰማን አሁን እንደመጣን ተቀበልና ስኬታማ ነው። ሁሉ ነገር ተቀበለናል። ያለውን ነገር ጠቅላላ ሌላችን ተቀበለናል። ደስ ብሎናል። ሁሉም ኢትዮጵያዊ ከገበሬ እስከ ምሁር ነው የሚመካከርበት። ሀሳባቸውም ነፃ ነው። ሰዎች ስለ ሀገራቸው የፈለጉትን ነው የሚናገሩት። መሆን ያለበትን አስተዋጽኦ ያደርጋሉ። ምክክሩ ጥሩ ነው። በጣም ደስ ብሎናል። ይህን የታሪክ አዲስ ምዕራፍ ልዩ የሚያደርገው የልዩነት ድምጾች የማይገለሉበት፣ የትናንት ጥላቻዎች የማይነግሱበት መሆኑ ነው። የትኛውም አይነት የፖለቲካ አቋምም ሆነ ታሪካዊ አመለካከት ሳይገፋ የሁሉም ወገን አጀንዳዎች በእኩልነትና በክብር መዝገብ ላይ ሰፍረዋል። ኮሚሽኑን እንደ ተባባሪ አካላት በጋራ በሰራንባቸው ጊዜያቶች 9 ማህበረሰብ በኩል ማለትም ያለ መድሎ በኢንክሉሲቭነስን በጠበቀ መልኩ ተወክለዋል የሚል እምነት አለን። ያን ተከትሎ ከነሐሴ 4 ጀምሮ በተካሄደው የወረዳዎች የሀገራዊ ምክክር አጀንዳ ልየታ ላይ እስከ ተጠናቀቀበት ጊዜ ድረስ በነፃነት ሀሳባቸውን የወረዳ ተወካዮች፣ የማህበረሰብ ክፍሎች ሲያቀርቡ እንደነበር ያለ መረጃ ያመለክታል። ይህ የታሪክ መስቀለኛ መንገድ ሀሳብን የመመዝገብ ብቻ ሳይሆን የዘላቂ ሰላምን ካርታ የመንደፍ ሉዓላዊ መድረክ ነው። ያለምንም አድሎ የተሰበሰቡት የአስተሳሰብ ቀለማት ለሀገር ግንባታ ሲባል በነፃነት እንዲብላሉ መፈቀዱ የሂደቱን ገለልተኝነትና ፍጹም ታማኝነት በጽኑ መሰረት ላይ አቁሞታል። ቁስሉን ጭምር አውጥተው መዳኛ መንገዱንም አብሮ ማውጣቱ ስላለ በመካከሉ ብዙ አለመግባባቶች ሁሉ እስኪፈጠሩ ድረስ በኋላ ደግሞ እነዚያንም በጥሩ ሁኔታ የጨረስንበት ያቃለልንበት ሁኔታዎች ይህንን ማለት እንዲህ አልነበረም ይቅርታ ይደረግን ተባብለው እንደገና የጀመሩበት ሁኔታዎች አሉ። ትልቁ ነገር ደግሞ ለአንድ ነገር ውጤቱ ብቻ ሳይሆን የስኬት መለኪያው ሂደቱ ነው። የሂደቱ ግልጽነት፣ የሂደቱ አካታችነት፣ የሂደቱ ተአማኒነት ነው። የኢትዮጵያ ሀገራዊ የምክክር ሂደት ሁሉንም ዜጎቿን በእኩልነት የምታስተናግድ አዲስ ሀገር ለመገንባት የሚያስችል አስተማማኝና ሳይንሳዊ መሰረት ነው። ይህ ታሪካዊ ሂደት ውስብስብ የሆኑ የዝግጅትና የአጀንዳ ማሰባሰብ ምዕራፎችን አልፎ ዛሬ ላይ የሀገሪቱን ቀጣይ ዕጣ ፈንታ ወደሚወስነው ቁልፍ የማሳረጊያ ምዕራፍ መሸጋገሩ በራሱ ትልቅ ታሪካዊ ምርታ ነው። በሚሊዮን የሚቆጠሩ ዜጎች በቀጥታም ሆነ በተዘዋዋሪ በትልቅ ተስፋ የሚጠባበቁት በመሆኑ አሁን ባለን
ባለንበት የመጨረሻ ምዕራፍ ላይ የሚደረጉ ውይይቶች፣ የሚደረሱ ስምምነቶችና የሚተላለፉ ውሳኔዎች በሙሉ የህዝቡን እውነተኛ የልብ ትርታ ያደመጡ መሆን ይገባቸዋል። የሀገራዊ ምክክር ኮሚሽን ኮሚሽነሮች ከማንኛውም የፖለቲካ ወገንተኝነት ነጻና ብዙ ጥቆማ የተመረጡ ገለልተኛ መሆናቸው ለሂደቱ ትልቅ ታማኝነት ሰጥቶታል። ይህ ተቋማዊ ነጻነታቸውም ሁሉንም የፖለቲካና የታጠቁ ኃይሎች ያለምንም አድሎም በአንድ የውይይት ጠረጴዛ ዙሪያ ለማቀራረብ ዋነኛ መተማመኛ ሆኗል። ወንደሰን አፈወርቅ ተጨማሪ ያለው። ኢትዮጵያ ረጅም ታሪክ ያላት ሀገር ብትሆንም ባለፉት ዘመናት ብሔራዊ ምልክቶቿ እንኳ ሳይቀር የጋራ መግባባት የሚያመጡ ሳይሆኑ የጥልና ጭቅጭቅ ምንጮች ሆነው ብዙ ፈተናዎችን አልፋለች። አንዱ ወገን እንደ ድልና ኩራት የሚያየውን ታሪክ ሌላኛው ወገን እንደ ጭቆናና በደል የሚቆጥርበት እውነታ የሀገሪቱ ዋነኛ የፖለቲካ ስብራት ሆኖም ቆይቷል። አለፍ ሲልም የልዩነት መልኮች ሰፍተው ሀገርን እግር ከወርች አላራምድ ብለው አንዴ ወደፊት ሁለት ወደ ኋላ አይነት መሰናክሎችን ሲፈጥሩ ቆይተዋል። ልዩነትም ግጭትና ለመረጋጋትን ሲወልድ በተለያዩ አጋጣሚዎችም ተመልክተናል። ባለፉት በርካታ ዓመታት የነበሩ የፖለቲካ ለውጦች በሙሉ በጠረጴዛ ዙሪያ ውይይት ሳይሆን በአሸናፊና ተሸናፊ አመክንዮ ላይ የተመሰረቱ ነበሩ። ይህም አንዱ ሲወርድ ሌላው የሚተካበትን እንጂ መዋቅራዊ ችግሮችን የሚፈታ ዘላቂ ስርዓትን ሊዘረጋ አልቻለም። የሀገራዊ ምክክር ኮሚሽን አስፈላጊነት የሚመነጨውም ከዚህ ስር ከሰደደ ችግር ነው። ይህ ኮሚሽን የተለመደውን እኔ ልክ ነኝ አንተ ስህተት ነህ የሚለውን የፖለቲካ ባህል በመስበር ሁሉንም ወገኖች በአንድ ጠረጴዛ ዙሪያ ለማስቀመጥ ያለመ ገለልተኛ ተቋምን አንብሮ ለአንድና ለመጨረሻ ጊዜ የቁርሾው አሜኪላዎችን መሻገር መራሩ ሀቅ ነበር። ታዲያ ይህንን ግብ ኮሚሽኑ ያሳካ ዘንድ በፖለቲካ ገለልተኝነታቸው የሚታወቁ ብዙዎችም በአዎንታ የሚቀበሏቸውን ኮሚሽነሮች መሾም የመጀመሪያው እርምጃ ነበር። የዚህ ሙሉ ሂደቱ ገለልተኝነትን፣ ብቃትንና ብዝሃነትን ማዕከል አድርጎ በሶስት ዋና ዋና ምዕራፎችም አልፏል። ሂደቱ የተጀመረው ሙሉ በሙሉ በህዝብ ጥቆማ ነበር። ማንኛውም ኢትዮጵያዊ ወይም ተቋም ኮሚሽኑን ይመሩልኛል ያላቸውን ታማኝ ገለልተኛና እውቀት ያላቸውን ግለሰቦች እንዲጠቁምም እድል ተሰጥቷል። በዚህም ከመላው ሀገሪቱ 632 እጩዎች ተጠቁመዋል። ከዚያ በማስከተል ጥብቅ ማጣራት በማድረግ 42 እጩዎች ለመጨረሻ ለውድድር የቀረቡ ሲሆን በመጨረሻ ምዕራፍም ይህንን ታላቅ ተቋም የሚመሩ ኮሚሽነሮች ተለይተው በህዝብ ተወካዮች ምክር ቤት ሹመታቸው ጸድቆላቸዋል። ከአገሪቷና ከህዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። እዚህ ጋር ታዲያ ከሂደቱ ባሻገር የኮሚሽነሮቹን ማንነት መመልከቱ ተገቢ ይሆናል። የሀገራዊ ምክክሩ ዋና ኮሚሽነር በመሆን በህዝብ ተወካዮች ምክር ቤት የተሾሙት ፕሮፌሰር መስፍን አርአያ ናቸው። በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ፕሮፌሰር መስፍን አርአያ ኮሚሽኑን እንዲመሩ ሲመረጡና በሂደቱም የህዝብ አመኔታ እንዲያገኙ ያደረጓቸው በርካታ ምክንያቶች አሉ። ፕሮፌሰሩ በሕክምና በተለይም በስነ አእምሮ ዘርፍ በሀገር አቀፍና በዓለም አቀፍ ደረጃ እውቅና ያላቸው አንጋፋ ምሁር ናቸው። ይህ የአካዳሚ ልዕልናቸውና ለብዙ ዓመታት ያከማቹት የማህበረሰብ አገልግሎት ልምድ በቦታው በብዙዎች ተመራጭ አድርጓቸዋል። ፕሮፌሰር መስፍን በታሪካቸው የአንድ የተወሰነ የፖለቲካ ፓርቲ አባል ወይም ንቁ ተሟጋች ሆነው አለመታወቃቸው ለምክክር ኮሚሽኑ ሰብሳቢነት ገለልተኝነታቸው ላይ ጥያቄ እንዳይነሳ አድርጓል። ከተለያዩ የህብረተሰብ ክፍሎች ጋር የመነጋገር የመደማመጥና ሀገራዊ የሰላም ሽምግልና ጥረቶች ላይ ቀደም ሲል የነበራቸው ተሳትፎም በብዙዎች ዘንድ ችግሮችን በሰከነ መንገድ መያዝ የሚችሉ መሪ እንዲባሉም አድርጓቸዋል። ፕሮፌሰሩ የአገር ሽማግሌዎች መማክርት ተሰብሳቢ ሆነው ህወሓትና የፌዴራል መንግስት ወደ ጦርነት ከመግባታቸው በፊት በመካከላቸው የነበረውን ልዩነት በሽምግልና እንዲፈቱ ለማድረግ ከሀገር ሽማግሌዎች ጋር ሙከራዎችን አድርገዋል። ከቀን አንድ ጀምሮ ያደረግነው ነገር ምንድነው? የሀገር ውስጥ ጣልቃ እንዳይኖርብን መንግስትም ጨምሮ እስካሁን የመንግስት ጣልቃ ገብነት ከሀገራዊ ምክክር ስራው ጋር ዜሮ ነው። ምንም የለም። ተጠሪነታችን ለህዝብ ተወካዮች ምክር ቤት ነው። መንግስት ገንዘብ ሚኒስቴር የጠየቅነውን በጀት በአቅሙ ያቀርብልናል። ስለዚህ የውስጥ ጣልቃ ገብነትን
ከመንግስት ዜሮ ነው። ሌላኛው በምክክር ኮሚሽኑ ውስጥ ትልቅ ኃላፊነትና ሀገራዊ አደራ የተሰጣቸው ኮሚሽነር ሙሉጌታ አቦ ናቸው። ኮሚሽነሩ ሕግ ተምረው የመጀመሪያና ሁለተኛ ዲግሪያቸውን ይዘዋል። በቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ጠቅላይ ፍርድ ቤት በፕሬዝደንትነትና ምክትል ፕሬዝደንትነት እንዲሁም በዳኝነት ያገለገሉ፣ በከፋ ዞን ከፍተኛ ፍርድ ቤትም ፕሬዝደንትና ዳኛ ሆነው ያገለገሉ ሰው ናቸው። በሕግና በልማት ስራዎች ላይ ያላቸው የረጅም ጊዜ የሙያ ልምድም እጅግ ውስብስብ የሆኑ የህግና የአሰራር መዋቅሮችን ለመምራት የሚያስችል ብቃት እንዳላቸው ማረጋገጫ ተደርጎም ይወሰዳል። ኮሚሽነሩ በስራ ዓለም ያሳለፉባቸው ዓመታት የተለያዩ ፍላጎቶችና አመለካከቶች ያላቸውን የፖለቲካ ልሂቃንና የህብረተሰብ ክፍሎችን ለማቅረብና ለማስማማት ትልቅ አቅም እንደሆናቸውም ታምኗል። የሀገራዊ ምክክር ኮሚሽን ኮሚሽነር የሆኑት ወይዘሮ ብሌን ገብረመድህን ደግሞ በተለይ በህግ በሰብአዊ መብት ጥበቃና በስርዓተ ጾታ እኩልነት ዘርፍ ባላቸው ልምድ ሀገራዊ አደራውን በውጤታማነት ይወጡታል የሚል እምነት ተይዞ ነው ኮሚሽኑን የተቀላቀሉት። እሳቸው ወደ ምክክር ኮሚሽኑ የመጡት ጠንካራ የሙያ ታሪክ ይዘው ነው። በትምህርታቸው የመጀመሪያ ዲግሪያቸውን በህግ ከአዲስ አበባ ዩኒቨርሲቲ እንዲሁም የሁለተኛ ዲግሪያቸውን በዓለም አቀፍ ህግ እንዲሁም ሰብአዊ መብትና ሰብአዊነት ህጎች ይዘዋል። በተለይም በሰብአዊ መብትና በፍትህ ስርዓት ግንባታ ላይ የሰሩት ስራ የህግ በላይነትን በማክበር ረገድ ያላቸውን ቁርጠኝነት የሚያሳይ ነው። የምክክር ኮሚሽኑ የህብረተሰቡን ሁሉን አቀፍ ውክልና እንዲያገኝ በሚደረገው ጥረት ወይዘሮ ብሌን የሴቶችንና የህፃናትን እንዲሁም የሌሎች የተጋላጭ ህብረተሰብ ክፍሎችን ድምፅ በውይይት መድረኮች እንዲሰማ በማድረግ ረገድም ያላቸው ሚና ጉልህ ነው። ይህ በኮሚሽን ውስጥ አካታችነትን ማረጋገጥ የሚያስችል ነው። የኢትዮጵያ ምክክር ኮሚሽንን እንዲመሩ የተሰየሙት ኮሚሽነሮች በግል የሙያ ታሪካቸው፣ በገለልተኝነታቸውና በሞራል ልዕልናቸው በብዙሃኑ እምነት የተጣለባቸው ናቸው። ኮሚሽኑም የቆዩና የኢትዮጵያውያን የልዩነትና ያለመግባባት ምንጭ የሆኑ ጉዳዮችን ወደ ጠረጴዛ በማምጣት ለሀገር የእፎይታ ምንጭ ሊሆን የመጨረሻው ምዕራፍ ላይ ደርሷል። ሀገራዊ ምክክሩ ሁሉም ዜጋ በአንድነትና በሰላም የሚኖርባት ኢትዮጵያን ለማጽናት ተስፋ ተጥሎበታል። የወላይታ ሶዶ፣ የጅማ፣ የአሶሳና የሐዋሳ ከተሞች ነዋሪዎችም ሀገራዊ ምክክሩ የኢትዮጵያን ከፍታ እንደሚያበስር እንጠብቃለን ብለዋል። አስተያየታቸውን እንከታተል። በኢትዮጵያ ያሉ የትኛውም ያለመግባባት ጉዳዮች ማቆም የሚቻለው በመመካከር ብቻ ነው። ከጦርነትና ግጭት ማንም ተጠቃሚ ሊሆን አይችልም። አለመግባባት የኢትዮጵያን ከፍታ ወደ ኋላ የሚጎትት ነው። በመሆኑም በቀጣይነት ይህንን ችግር በማስቀረት በኩል በምክክሩ ትኩረት እንዲሰጥ እንፈልጋለን። ነገ የተሻለች ሀገር ለመገንባት ምክክር ወሳኝ ነው። በምክክሩ ሰላምን በቀጣይነት የማስፈን ጉዳይ ትኩረት ሊሰጠው ይገባል። ሰላም ለሁሉም መሰረት ነውና ይህንን እንጠብቃለን። እኔ ወጣትና አካል ጉዳተኛ በመሆኔ ወጣትን እንዲሁም አካል ጉዳተኛ ተጠቃሚ በሚያደርጉ ጉዳዮች ላይ ትኩረት ተሰጥቶ እንደሚመክር ተስፋ አድርጋለሁ። የምክክሩ ተሳታፊ በመሆን እኛን የወከሉን አካላትም በእነዚህ ጉዳዮች ትኩረት ሊሰጡ ይገባል። እኛም ይሄንን እንጠብቃለን። በሀገራችን አንድነትን የሚፈታተኑ በርካታ ጉዳዮች አሉ። እኛም እንደ ዜጋ በእነዚህ ጉዳዮች ላይ ውይይት ተደርጎባቸው መፍትሄ እንዲያገኙ እንጠብቃለን። በምክክር መድረኩ ከሰላምና ከልማት ጋር የተያያዙ ጉዳዮች ተነስተው ዘላቂ መፍትሄ እንዲሰጥባቸው እንፈልጋለን። የወጣቶችን ጉዳይ በተመለከተ በተለይ ከቴክኖሎጂ ከአንድነትና ከሰላም ጋር ተያይዞ ውይይት እንደሚደረግና ዘላቂ መፍትሄ እንደሚኖር እንጠብቃለን። ማሪኒ ብዮታ ዱኩፍሰተን ሁንዱማፉ ብዮታ ቶኮ ሀገራዊ ምክክር ጥቅሙ ብዙ ነው። የበለጸገችና የተሻገረች ኢትዮጵያን ለማየት መመካከር ትልቅ ጥቅም አለው። በዚህ ውይይት ላይ ተሳትፈን ኢትዮጵያን በጋራ ከገጠማት ችግር ለማሻገር ይገባል የምንለውን አጀንዳ አቅርበናል። ይህ ውይይት ለሀገራችን ትልቅ ፋይዳ አለው ብለን ስለምናምን በታላቅ ተስፋ እየጠበቅን እንገኛለን። የአጀንዳው ዝርዝርና ውጤቱም ለሀገራችን አዎንታዊ ለውጥ እንደሚያመጣ ተስፋ እናደርጋለን። መነ ሳቲን አፋን ሳቲን በከቡፈቴራ ኡመኒ ኢትዮጵያን ጉቱም ለሀገር የሚያስፈልገውን በመጠቀም ሰላምና ልማትን ለማስፈን መመካከሩ ይጠቅማል። የመንግስት ከህዝቡ ጋር ተመካክሮ መስራት ለቀጣዩ ትውልድ ሰላሟ የሰፈነ የለማችና ሉዓላዊነቷ የተጠበቀች ሀገር ለልጆቻችን ለማስተላለፍ ይረዳል። እናም ሁሉን ነገር ሰርተን አልምተን አስተካክለን ለትውልድ በማስተላለፍ የበኩላችንን ለመወጣት ሀገራዊ ምክክሩ ኢትዮጵያ በዓለም ደረጃ ተወዳዳሪ በመሆን ታፍራና ተከብራ ከትውልድ ወደ ትውልድ እንድትተላለፍ እጅግ የላቀ ጥቅም አለው። ወንቲ ሀራ መሪያተሙ ኩን ጆሌን ኬኛ ረኪና
በዚህች ሀገር ውስጥ እኩል መፈጠራችንን ማወቅ አለብን። ስለዚህ ሁላችንም በጋራ ስንወያይ የነበሩብንን ችግሮች ቀርፈን ሁሉም ብሔር በማንነቱ እኩል በመሆኑ ለኢትዮጵያዊነቱ ጠንክሮ በመስራት ሀገራችንን ወደ ከፍታ ያደርሳታል። ከሀገራዊ ምክክር ኮሚሽኑ ትልቅ ውጤት በተስፋ እየጠበቅን ነው። ሁሉም ኢትዮጵያዊ በፍቅር በሰላምና በመከባበር በአንድነት የሚኖርባትን ኢትዮጵያ እንደሚኖረን እርግጠኛ ነኝ። ነገኘቱ ዋሁን ዳፉ አንገፋ ነገኝ ጋፋ ሚልከናሄ ጀደ ሰላም ለሁሉም ነገር መሰረት ነው። ለሀገራችን ዘላቂ ሰላም ከተረጋገጠ ሀገራችን ያሰበችበት ትደርሳለች። ስለዚህ ከዚህ ሀገራዊ ምክክር የምንጠብቀው ሰላም፣ ልማትና እድገትን የሚያስቀጥል ውጤት ነው። ሀገራዊ አንድነታችንን የሚያጠናክር ውሳኔ ነው። ጎባተ ዴሪ ኡሪቲዮ ኮሚሽን ማሉ ኮሚሽን በሀገር አቀፍ ደረጃ የተቋቋመው የምክክር ኮሚሽን ብዙ ሂደቶችን በማለፍ ሰፊ የውይይት አጀንዳዎችን አቅርበዋል። እነዚህ አጀንዳዎች ምክክር ተደርጎባቸው መፍትሄ ከተበጀላቸው ለወደፊቱ ሀገራችን ሰላም የምትሆንበት፣ የምትለማበት፣ ለችግሮቿ መፍትሄ ያላት፣ መልካም አስተዳደር የሰፈነባት፣ ተሰርቶም የሚታደግባት ሀገር ትሆናለች የሚል እምነት አለኝ። ምክክሩ ትልቅ ተስፋ የጣልንበት ነው። ጥሩ ዜና ያሰሙናል ብለን እንጠብቃለን። በተለይ ደግሞ ዘላቂ ሰላም እንዲረጋገጥ ምክክሩ ትልቅ መፍትሄ ነው ያለው ብዬ አስባለሁ። እየተደረገ ባለው ምክክር ከዚህ በኋላ በመካከላችን ግጭት ሳይኖር ጥሩ ህይወት መኖር እንችላለን፣ እንለወጣለን የሚል ተስፋ አለን። የምክክር ኮሚሽን ያደረጋቸው የአጀንዳ ማሰባሰብና ለምክክር የቀረቡ አጀንዳዎች በጣም አስፈላጊ ናቸው። በርካታ ዜጎች የሚሳተፉበት ይህ ምክክር ለሁሉም ዘርፍ ከፍተኛ ዕድል የሚፈጥር ነው። ታሪክም እየተሰራ ነው። ከዚህ ምክክር በኋላ የተሻለች ኢትዮጵያን እናያለን የሚል ተስፋ አለኝ። ለአብነትም አሁን ራሱ ጥሩ ልማቶችን እየተመለከትን እንገኛለን። አሁን ከምናየው በላይ አድጋ የምናይበትና ኢትዮጵያ ገናና ሀገር ሆና በዓለም አደባባይ ፈክታ ትታያለች የሚለው ሐሳብም አለኝ። በኢትዮጵያ ምድር በዘመናት መካከል ብዙ ጊዜ እንዲህ ሆኗል። አለመግባባቶች ተካረው ወደ መፈራረጅ ተቀይረዋል። ውጥረቶች ጦዘው ወደ ለየለት ግጭት ውስጥ ገብተዋል። አለመግባባቶች፣ መፈራረጆች፣ መገዳደሎች፣ ግጭቶች፣ ጦርነቶች፣ መፈናቀሎች፣ መሰደዶች፣ ሰቆቃዎች ባለመነጋገርና ባለመመካከር የትውልድ ጀንበሮች ጨልመዋል። ጨለማ በጨለማ አይሸነፍም። እናም አዲስ ጀንበር ወጥቷል። አዲስ ወጋገን ፈንጥቋል። ከግለት ወደ ስክነት፣ ከንትርክ ወደ ንግግር አዲስ ጉዞ ተጀምሯል። ታላቁ የምክክር ጉባኤ ሐምሌ 8 ይጀምራል። ኢትዮጵያና ቤኒን ግንኙነታቸውን ለማጠናከርና በጋራ ጥቅሞች ላይ ላቀ ትብብር ለማድረግ በሚያስችሏቸው እድሎች ዙሪያ ከቤኒን ፕሬዚዳንት ሮሙዋልድ ዋድጋኒን ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የሁለትዮሽ ግንኙነታችን መጠናከርና በጋራ ጥቅሞች ላይ የላቀ ትብብር ለማድረግ በሚያስችሉ እድሎች ዙሪያ ፍሬያማ ውይይት አድርገናል ብለዋል ጠቅላይ ሚኒስትር አብይ አህመድ። ለጥልቅ አጋርነትና ለዘላቂ ወዳጅነት ያለንን የጋራ ቁርጠኝነትን ይበልጥ እንደምናሳድግ ጽኑ ፍላጎት አለን ሲሉም አክለዋል። ምስራቅ አፍሪካን ከምዕራብ አፍሪካ ያስተሳሰረው የኢትዮጵያና ቤኒን ግንኙነት ከ1960ዎቹ የአፍሪካ አንድነት ድርጅት ምስረታ እስከ ዛሬው የኢኮኖሚ ውህደት ይዘልቃል። በዚህ ሂደት ውስጥ ሁለቱ ሀገራት ስላላቸው አጋርነት ተከታዩ የሮዛ መኮንን ዘገባ ምላሽ አለው። በምስራቅ አፍሪካ ምድረ ቀደምት ከዳሽን እስከ ዳሎል የብዝሃ ሕይወት መገኛ የነጻነት ተምሳሌት ታላቅ ሀገር፣ በምዕራብ አፍሪካ የአትላንቲክ ውቅያኖስን ተንተርሳ የምትገኝ ሞቃታማ የባህር ዳርቻ ሀገር፣ በታሪክ በባህልና በአኗኗር ዘይቤ የሚመሳሰሉ ሁለት ሀገራት፣ ከአክሱም ስልጣኔ እስከ ዳሆሜ ስልጣኔ ሁለቱም የጥንታዊ ስነ መንግስት ታሪክ ባለቤቶች ናቸው። ታላቁ የፓን አፍሪካኒዝም አባት ኳሜ ንክሩማ እኛ አፍሪካውያን የምንፈልገው በአንድ ልብ የምትመታ አህጉርን እንጂ የተከፋፈለ ድንበርን አይደለም እንዳሉት ምስራቅ አፍሪካን ከምዕራብ አፍሪካ ያቆራኘው የኢትዮጵያና ቤኒን ግንኙነት ከ1960ዎቹ የአፍሪካ አንድነት ድርጅት ምስረታ እስከ ዛሬው የኢኮኖሚ ውህደት ሁለቱ ሀገራት ምን ይጋሩ ይሆን?
ቆይታችን ለዚህ ምላሽ ይኖረዋል። ኢትዮጵያ የጥንታዊ የአክሱም ስልጣኔና የነጻነት ተምሳሌት ስትሆን ቤኒን በበኩሏ በምዕራብ አፍሪካ ገናና የነበረው የዳሆሜ መንግስት መገኛና የባህል ማዕከል ናት። ሁለቱም ሀገራት እጅግ ብዙ ብሔር ብሔረሰቦች በጋራና በአንድነት የሚኖሩባቸው የብዝሃነት ውበት መገለጫዎች ናቸው። የኢትዮጵያና የቤኒን መደበኛ የዲፕሎማሲ ግንኙነት የተጀመረው አብዛኛዎቹ የአፍሪካ ሀገራት የቅኝ ግዛትን ቀንበር በሰበሩበት በ1960ዎቹ መጀመሪያ ነው። ታሪክ እንደሚያስታውሰው አዲስ ነፃ የወጡ የአፍሪካ ሀገራት ፈጣን ውህደትን በሚደግፈው የካዛብላንካና በሞኖሮቢያ ቡድኖች ተከፍለው በነበረበት ወቅት ይህን ልዩነት ለማጥበብ ኢትዮጵያና ቤኒን ከፍተኛ ሚና ተጫውተዋል። በግንቦት 1963 የአፍሪካ መሪዎች በአዲስ አበባ ሲሰባሰቡ የመጀመሪያው የዳሆሜ ማለትም የአሁኗ ቤኒን ፕሬዝዳንት ሁበርት ማጋ የአፍሪካ አንድነት ድርጅት የሚለውን ስያሜ በመስጠት አሻራቸውን አሳርፈዋል። በ1970ዎቹ አጋማሽ የነበረው ወታደራዊ መፈንቅለ መንግስትና የፖለቲካ ንቅናቄ ሁለቱንም ሀገራት ወደ ማርክሲስት ሌኒኒስት ጎራ አሸጋግሯቸው ነበር። በቤኒን በሜጀር ማቲው ኬሪኮ የሚመራው ስርዓት ሲመሰረት፣ በኢትዮጵያ ደግሞ በደርግ መንግስት መሪነት ሳይንሳዊ ሶሻሊዝም ታውጆ ነበር። በአፍሪካ አንድነት ድርጅትና በተባበሩት መንግስታት መድረኮች ላይ የደቡብ አፍሪካን የአፓርታይድ ስርዓት በመቃወምና እንደ ናሚቢያ ያሉ ሀገራትን የነጻነት ትግል በመደገፍ ጠንካራ የጋራ አቋምም ነበራቸው። ዛሬ ላይ የታሪካዊ ግንኙነት በቅርቡ ስልጣን በተረከቡት የቤኒን ፕሬዝዳንት ሮሙዋልድ ዋዳግኒና በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አመራር ስር ወደ ላቀ የኢኮኖሚና ስትራቴጂካዊ የትብብር ምዕራፍ ተሸጋግሯል። ከለውጡ መንግስት በኋላ ኢትዮጵያ የምትከተለው የውጭ ግንኙነት ፖሊሲ በመደመር እሳቤ ላይ የተመሰረተ እንደመሆኑ ይህ እሳቤ አፍሪካውያን ችግሮቻቸውን በጋራ ፈተው በኢኮኖሚ እንዲተሳሰሩ ወይም ሪጂናል ኢንቴግሬሽን እንዲፈጠር ትልቅ ትኩረትን ይሰጣል። የቤኒኑ ፕሬዝዳንት ቴክኖክራሲያዊ አመራር ትኩረታቸው ከኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ወይም ሆም ግሮውን ኢኮኖሚ ሪፎርም ጋር በቀጥታ ይናበባል። የፕሬዝዳንቱ የኢትዮጵያ ይፋ የስራ ጉብኝትም የንግድ የኢንቨስትመንትና የአፍሪካ ነጻ የንግድ ቀጠና አተገባበርን የተመለከተ ነው። በአቪዬሽንና ቀጥታ ትስስር የአየር አገልግሎት ስምምነቶች እንዲሁም የሎጂስቲክስና የንግድ እንቅስቃሴን ማጠናከርም የትብብራቸው አቅጣጫ ነው። ሌላው ትኩረት የኢኮኖሚና የኢንቨስትመንት ማስፋፊያ፣ የንግድ ትስስርና የፋይናንስ ትብብርን ማሳለጥ ነው። በሁለቱ ሀገራት ዋና ከተሞች ከአዲስ አበባ እስከ ኮቶኑ ያለው ርቀት በአማካኝ 4300 ኪሎ ሜትር ገደማ ቢሆንም የኢትዮጵያ አየር መንገድ በሚያደርገው ቀጥታ በረራ ይህንን ርቀት እጅግ አቀራርቦታል። የኢትዮጵያና የቤኒን ሪፐብሊክ ግንኙነት የርቀት ጉዳይ ሳይሆን የልብና የራዕይ ቅርበት መገለጫ ነው። ከጥንታዊው የዳሆሜና የአክሱም ታሪክ ተነስቶ በአፍሪካ አንድነት ድርጅት ምስረታ በኩል አልፎ ዛሬ ላይ በፕሬዝዳንት ሮሙዋልድ ዋዳግኒና በጠቅላይ ሚኒስትር አብይ አህመድ ዘመን የደረሰው ይህ ግንኙነት በመደመር ፍልስፍና የታገዘና ወደ ጠንካራ ኢኮኖሚያዊ ትስስር ያደገ ነው። ኢትዮጵያ በአፍሪካ ያላትን የፖለቲካና የዲፕሎማሲ ማዕከልነት፣ ቤኒን ደግሞ በምዕራብ አፍሪካ ያላትን የኢኮኖሚ መነቃቃት በማስተሳሰር የነገዋን የበለጸገች አፍሪካ በጋራ ለመገንባት የሚያስችል ሰፊና ብሩህ ተስፋ እንዳለም ያመላክታል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የአዲስ አበባ ምክር ቤት ለ2019 በጀት ዓመት 502.27 ቢሊዮን ብር ሆኖ የቀረበውን የበጀት ረቂቅ አጸደቀ። ከበጀቱ 359.3 ቢሊዮን ብር ለካፒታል ውጭ የተመደበ ሲሆን
142.97 ቢሊዮን ብር ለመደበኛ ወጪ የተመደበ ነው። ከበጀት ድልድል ውስጥ ከፍተኛ ድርሻ የሚይዘው የካፒታል በጀት 71.5 በመቶ ድርሻ ያለው ሲሆን 25.27 በመቶ ለመደበኛ ወጪ የተመደበ ነው። 16 ቢሊዮን ብር ደግሞ ለመጠባበቂያ በጀት ተይዟል። በጀቱ የከተማዋን የልማት ፍላጎትና የአገልግሎት ደረጃ ይበልጥ ለማሳደግ ታሳቢ ተደርጎ የተመደበ ሲሆን የተጀመሩ የልማትና የመልካም አስተዳደር ስራዎችን አጠናክሮ ለመቀጠል የሚያስችል መሆኑ ተገልጿል። ከፍተኛ ድርሻ የያዘው የካፒታል በጀቱ ለስራ ዕድል ፈጠራ፣ ኢንዱስትሪዎችን ለማስፋፋት፣ ለመሰረተ ልማት ግንባታ፣ የትራንስፖርት አገልግሎትን ለማሻሻልና አጠቃላይ ከተማዋን ልማትና እድገት ይበልጥ ለማዘመን የተመደበ መሆኑም ተመላክቷል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባካሄደው 7ኛ መደበኛ ስብሰባው በሀገሪቱ የፋይናንስና የንግድ ስርዓት ላይ ከፍተኛ ለውጥ የሚያመጡ ውሳኔዎችን አስተላልፈዋል። ማዕከላዊ ባንኩ በንግድ ባንኮች የብድር እድገት ላይ ጥሎት የነበረውን አስተዳደራዊ ገደብ ሙሉ በሙሉ ያነሳ ሲሆን የወጪ ንግድን ለማበረታታትም ላኪዎች ለባንክ የሚያስረክቡትን የውጭ ምንዛሬ መጠን በከፍተኛ ደረጃ ቀንሷል። ሳምሶን ገድሉ ተጨማሪ አለው። የአንድ ሀገር ብሔራዊ ባንክ የገንዘብ ፖሊሲን በጥናትና በስልት በመምራት የሚወስዳቸው እርምጃዎችም የሀገርን የረዥም ጊዜ ኢኮኖሚ ጣፈንታ ይወስናሉ። ባለፉት ዓመታት ኢትዮጵያ የወሰደቻቸው ዘርፈ ብዙ የኢኮኖሚ ማሻሻያዎችም ይህንኑ የፋይናንስ ዘርፉን የወደፊት መዳረሻ የተለሙ ትልቁን የገንዘብ ተቋም ብሔራዊ ባንክንም የሀገርን ኢኮኖሚ መሸከም እንዲችል ያደነድኑ ሆነው አልፈዋል። የኢትዮጵያን ኢኮኖሚ የሚያዘምኑ የዜጎችን የኑሮ ጫና የሚያቀሉ በርካታ የገንዘብ ፖሊሲዎችንም ባለፉት 6 ዓመታት ይፋ ሲያደርግ ቆይቷል። ብሔራዊ ባንኩ በሰባተኛው የገንዘብ ፖሊሲው የዋጋ ንረትን ለመቆጣጠር በሚል የንግድ ባንኮች ዓመታዊ የብድር እድገት ከ24 በመቶ እንዳይበልጥ ጥሎት የነበረውን የብድር ገደብ ሙሉ በሙሉ አንስቷል። እርምጃው በግሉ ዘርፍ ኢንቨስትመንትና በባንኮች ገንዘብ አቅርቦት ላይ የፈጠረውን ጫና ለማቃለል የተወሰደ ነው። ዓመታዊ የብድር እድገት ገደብን እንደ ጊዜያዊ እርምጃ የተጠቀመው ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም በወለድ ምጣኔ ላይ ተመስርቶ ወደሚሰራ የገንዘብ ፖሊሲ ስርዓት ሙሉ ለሙሉ እስከሚሸጋገር ድረስ ነበር። አሁን ላይ ማዕከላዊ ባንኩ ይህን ዓላማ አሳክቷል። ነገር ግን እዚህ ላይ ግልጽ እንዲሆንና አጥብቄ መናገር የምፈልገው ይህ የብድር እድገት ገደብ መነሳት ፈጽሞ የፖሊሲ ለውጥ ሳይሆን በመሳሪያ ወይም በአሰራር ዘዴ ላይ የተደረገ ለውጥ መሆኑ ነው። ኮሚቴው የብድር እድገት መስፋፋት በዋጋ ግሽበት ላይ አሉታዊ ጫና የሚያሳድር ሆኖ ሲገኝ የኢትዮጵያ ብሔራዊ ባንክ በእያንዳንዱ ባንክ ላይ በሚያካሂደው መደበኛ ግምገማ መሰረት ከመደበኛው የመጠባበቂያ ተቀማጭ የተለየ ተጨማሪ የመጠባበቂያ ተቀማጭ ታርጌትድ ሪዘርቭ ሪኳየርመንት እንዲተገብር ምክረ ሀሳብ ቀርቦ በቦርዱ ጸድቋል። ማዕከላዊ ባንኩ የአስተዳደራዊ ገደቡን ቢያነሳም በኢኮኖሚ ውስጥ ያለውን የገንዘብ ዝውውር ለመቆጣጠርና የዋጋ ንረት እንዳያገረሽ ለማድረግ የንግድ ባንኮች ከማዕከላዊ ባንክ በሚበደሩት ገንዘብ ላይ የሚታሰበውን የፖሊሲ ወለድ ምጣኔ ከ15 ወደ 16 በመቶ ከፍ አድርጎታል። ይህ ውሳኔ ኢትዮጵያ በገበያ መርህ ላይ ወደ ተመሰረተ የወለድ ተመን የፖሊሲ ማዕቀፍ የምታደርገውን ሽግግር የሚያፋጥን ነው። ከዚህ በተጨማሪም ማዕከላዊ ባንኩ የወጪ ንግድ ተወዳዳሪነትን ለማሻሻል የገበያ ላይ መተማመንን ለመገንባትና የውጭ ምንዛሬ ገበያውን ይበልጥ ለማሳለጥና ለማሻሻል ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች ገቢ እንዲያደርጉ ወይም እንዲሸጡ ይጠበቅ የነበረውን ምጣኔ ዝቅ አድርጎታል። የውጭ ንግድ ተወዳዳሪነትን ለማሻሻል የውጭ ምንዛሬ ገበያን ለማሳለጥና የዋጋ ግኝት ፕራይስ ዲስከቨሪን ለማሻሻል ላኪዎች ከሸቀጦች ውጭ ንግድ ከሚያገኙት የውጭ ምንዛሬ ላይ ለባንኮች እንዲሸጡ የሚጠይቀው የሰረንደር ሪኳየርመንት የምንለውን ከ50 በመቶ ወደ 30 በመቶ ዝቅ እንዲል ተደርጓል። ከዚህ በተጨማሪም ከሸቀጦች ገቢ ንግድ ጋር የተያዙ ወጪዎችን ለመቀነስ ብሔራዊ ባንክ ከውጭ ምንዛሬ ግኝት የሚያስከፍለውን የኮሚሽን ምጣኔ ከ2.5 በመቶ ወደ 1.5 በመቶ ዝቅ እንዲል ወስኗል። የተወሰዱት እርምጃዎች ኢትዮጵያ እየተገበረችው ካለችው ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ጋር በቀጥታ የሚገናኙና የፋይናንስ ዘርፉን ወደ ዘመናዊ የገበያ መርህ ስርዓት የሚያሸጋግሩ መሆናቸውም ተመላክቷል። ጠቅላይ ሚኒስትር አብይ አህመድ የቀድሞ የኳታር አሚርና የክቡር አባት አሚር ሼክ ሐመድ ቢን ካሊፍ አልታኒን ህልፈት ተከትሎ ሀዘናቸውን ለመግለጽ ኳታር ገቡ። ይህ ጉብኝታቸው በኢትዮጵያና በኳታር መካከል ያለውን የቆየ ወዳጅነት የሚያንጸባርቅ ሲሆን በቀጠናውና በዓለም አቀፍ ደረጃ ጉልህ አሻራ ጥለው ያለፉት መሪ ታሪክና ስራ የሚዘክር ነው። ጠቅላይ ሚኒስትር አብይ አህመድ ለክቡር ሼክ ሐሚድ ቢን ካሊፍ አልታኒ ረፍትና
የኳታር ሕዝብም በዚህ የሀዘን ወቅት ብርታትና መጽናናትን እንዲያገኝ ተመኝተዋል። መረጃው የጠቅላይ ሚኒስትር ጽሕፈት ቤት ነው። ከፉክክር ወደ ትብብር የተሸጋገረው የኢትዮጵያ ፖለቲካ ባህል ለብዝሃ ድምፅ ስርዓት ግንባታ አዎንታዊ ሚና እየተጫወተ ነው። የአብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የሀሳብ ልዩነት ቢኖርም ለሀገር ጥቅም በጋራ መስራት ያስፈልጋል ብለዋል። በሰባተኛው ጠቅላላ ምርጫ የተፎካካሪ ፓርቲዎች በህዝብና የክልል ምክር ቤቶች ከዚህ ቀደም ከነበረው የተሻለ ወንበር ማግኘታቸው በቀጣይ የሚመሰረተ መንግስት ብዝሃ ድምፅ የሚያስተናግድበት ያደርገዋል ብለዋል። መስከረም ቸርነት ከሚኒስትሩ ጋር ቆይታ አድርጋለች። የአማራ ብሔራዊ ንቅናቄ ፓርቲ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ስለ ጊዜው እጅግ በጣም አመሰግናለሁ። አመሰግናለሁ። መስከረም ቀዳሚ ጉዳይ እናድርገውና እንደሚታወቀው ባለፉት ዓመታት በመንግስት ጥሪ ተፎካካሪ ፓርቲዎችን በጋራ እንስራ ጥያቄ በጋራ ሲሰሩ ነበርና አጠቃላይ እንደ ሀገር ባለፉት 5 ዓመታት የፓርቲዎች ትብብር ከፉክክር ወደ ትብብር የተመጣበት መንገድ በብሔራዊ ጉዳዮች ላይ አብሮ መስራት መቻል ምን አስገኘን? እንዴት ይመለከቱታል? ምንድነው 2013 ሰኔ ላይ በደረገው 6ኛው ሀገራዊ ምርጫ ላይ እንደምታስታውሹ የፓርቲያችን የአማራ ብሔራዊ ንቅናቄ ጉልህ የሆነ የፖለቲካ ተሳትፎ የምርጫ ተሳትፎ ያደረገበት ጊዜ እንደነበር ይታወቃል። አነሰም አደገም በምርጫ ሂደት ውስጥ የተወሰነ ወንበር አግኝተን በፌዴራል ፓርላማም በክልል ምክር ቤትም ተሳትፎ ለማድረግ ጥረት አድርገናል። ስለዚህ ይህንን ሪኮግናይዝ አድርጎ መንግስት ጉልህ ተሳትፎ ያደረጉ ፓርቲዎች ምንም እንኳን ከፍ ያለ የወንበር ቁጥር ባያገኙም የመረጣቸው ህዝብ ድምጽ የሰጣቸው ህዝብ መኖሩ በራሱ በጋራ ለመስራት እድል እንዲሰጥ የሚያስችል መሆኑ ተገንዝቦ ይህን እድል ፈጥሮ ለፓርቲዎች ጥሪ አድርጎ እንዳልኩት ይህንን ታሪካዊ እድል በማድነቅ አፕሪሼት በማድረግ በመንግስት ተሳትፎት ቆይተናል። አገሩ የጋራ ነው። ቦተም ላይኑ ይሄ ነው። የሀሳብ ልዩነት ሁሌም ይኖራል። እሱ ትብብርን ማያጠፋ መሆን መቻል አለበት። ምንጊዜም ልዩነት መኖሩ ወደ ጫፍና ጫፍ ወጥተን ወደ ግጭት ከመግባት ይልቅ ልዩነትን ለማጥበብ የሚያስችሉ የሀሳብ ትግሎች ለመሳተፍ መፍቀድ የሁሉም ኃላፊነት መሆን መቻል አለበት። ኢትዮጵያ 7ኛው ጠቅላላ ምርጫን ከፍተኛ የህዝብ ቁጥር ወጥቶ ድምጽ የሰጠበት ትልቅ ተሳትፎ የነበረው በስኬት ማጠናቀቋ ይታወቃል። እናንተም ደግሞ እንደ አንድ የተፎካካሪ ፓርቲ በሂደቱን እንዴት ትመለከቱታላችሁ? አጠቃላይ የነበረው አፈጻጸም የእናንተስ ተሳትፎ ምን ይመስላል? ያው ያገኛችሁትም ወንበር እንዳለ ይታወቃልና 7ኛው ሀገራዊ ምርጫ ሂደቱን ካየን እንዳይደረግ የሚያስችሉ በርካታ ፈተናዎች ነበሩ። እንደምታዩ ጥሪ ይደረግ ነበር። ህዝቡ ወደ ምርጫ ቦታ እንዳይሄድ፣ ድምፁ እንዳይሰጥ፣ ምርጫ የሚባል ነገር እንዳይካሄድ ከፍተኛ የሆነ ጥሪ ይደረግ ነበር። ብዙ ቦታዎች ላይ አካባቢው ላይ ግጭቶች ነበሩ። ምርጫ እየተካሄደ ምርጫ እንዳይካሄድ ለማድረግ ምርጫውን ለማወክ የሚደረጉ እንቅስቃሴዎች ነበሩ። ህዝቡ ይሄ ሁሉ ሳይበግረው ወጥቶ ድምፁን ሰጥቷል። ድምፅ ሲሰጥ ጥያቄዎች ለመንግስት አቅርቧል ማለት ነው። ምንድነው? ሰላም ፈልጋለሁ፣ ልማት ፈልጋለሁ። በቃ የህዝቡ ፍላጎት ይሄ ነው። ግልጽ አድርጎ አስቀምጧል። ከዚህ በኋላ የሚኖረው መንግስት እንደ ትላንቱ ብቻ አይሆንም። የበለጠ ኃላፊነትን የተሸከመ መንግስት እንዲሆን ይጠበቃል። ህዝቡ ድምፁን ሲሰጥ ዞሮ የሚጠይቃቸው ጥያቄዎች እነዚሁ ናቸው። ዶክተር የእርስዎ ፓርቲ አብንን ጨምሮ ሌሎች በርካታ ፓርቲዎች የፌዴራል የህዝብ ተወካዮች ምክር ቤትና የክልል ምክር ቤት መቀመጫዎችን አግኝተዋል። እንደ ሀገር የፖለቲካ ምህዳሩን ከማስፋት አኳያስ ምን ሚና ይኖረዋል? ከ6ኛው ምርጫ ካስቻለው ፓርላማ ይልቅ አሁን 7ኛው ምርጫ ይዞት የሚመጣው ፓርላማ የሚመሰረተው ፓርላማ ብዝሃ ሀሳብ የሚደመጥበት የፖለቲካል ምህዳሩም ሰፊ በአንጻራዊነት የሰፋ የፖለቲካ ምህዳር የሚፈጠርበትና አማራጭ ዲስኮርስ የሚስተናገድበት ሀሳቦች የሚሸራሸሩበት እንደሚሆን ይጠበቃል። የአማራ ብሔራዊ ንቅናቄ ፓርቲ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ስለ ጊዜዎት እጅግ በጣም እናመሰግናለን። አመሰግናለሁ።
አመሰግናለሁ። መልካም ጊዜ ይመቻችሁ። አናጪ አንቺንሽ እኔን የምታግሽው ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡት የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረስ። ዓለም ዋንጫን ባለንበት። በእድሜ ያጣሁት የጎደለብኝ ነገር የለም። ስለ ኢትዮጵያ ሳስብ ግን ቁጭ ብለን ባለመነጋገራችን ስንቶችን አጣን። ስንት ሀብትና ንብረት ወደመ። ሀገሬ ስንትና ስንት ዕድል አመለጣት። ትላንትን በቁጭት አሳለፍን። ነገን ግን በጋራ ምክክር ብሩህ እናድርገው። እድላችን በእጃችን ነው። በጠረጴዛ ዙሪያ ሐምሌ 8 እንገናኝ። በኦሮሚያ ክልል የሕዝቡን የልማት ጥያቄዎች ለመመለስ በርካታ ስራዎች ቢከናወኑም አመራሩ ለበለጠ ስራ መትጋት እንዳለበት የክልሉ ርዕሰ መስተዳድር ሽመልስ አብዲሳ አስገነዘቡ። በክልሉ የ2018 ዓ.ም የመንግስትና የፓርቲ ስራ አፈጻጸም ግምገማ በአዳማ ከተማ እየተካሄደ ነው። ጌታቸው ባልቻ ተጨማሪ ያለው። ሀገራዊ ለውጡን ተከትሎ በኦሮሚያ ክልል የተለያዩ ሪፎርሞችን በማከናወን የህዝቡን የልማት ጥያቄ ለመመለስ የመልካም አስተዳደርን ለማስፈንና በሂደትም ብልጽግናን ለማረጋገጥ መጠነ ሰፊ ተግባራት እየተከናወኑ ይገኛሉ። ሁሉንም ህዝብ የልማቱ ተጠቃሚ ከማድረግ ጎን ለጎንም ጠንካራ ዴሞክራሲያዊ ስርዓትን ለመገንባት የሚያስችሉ ጥረቶችም እየተከናወኑ ነው። በአዳማ ከተማ መካሄድ የጀመረው የኦሮሚያ ክልል የ2018 ዓ.ም የመንግስትና የፓርቲ ስራ አፈጻጸም ግምገማ መድረክም በክልሉ የተገኙ ስኬቶችንና መፈታት የሚገባቸው ጉዳዮች ላይ በጥልቀት ውይይት ይካሄድበታል። በተጠናቀቀው በጀት ዓመት የተካሄደው 7ኛው ጠቅላላ ምርጫ በክልሉ ስኬታማ እንዲሆን በማድረግ በኩል የአመራሩ ሚና ከፍተኛ ነበር። ፍለኖን ኩን አከ ሚልኮፍኔ ዋንት እንታን እንጅሩ ምርጫው እንዳይሳካ ያልተደረገ ነገር አልነበረም። ያልታቀደ ቅድም አልነበረም። ያልተሸረበ ሴራም አልነበረም። ከፈጣሪ እርዳታ ጋር ይህ አመራር ሴራዎችን አክሽፎ ምርጫው ስኬታማ እንዲሆን አመራሩ ትልቅ ድርሻ አለው። ከዚህ ጎን ለጎንም የልማት እቅዶች እንዲሳኩ ትልቅ ኃላፊነቱን ተወጥቷል። ከፍ ያለ ተግባር ነው የፈጸማችሁት። ለዚህም ምስጋና ይገባችኋል። በኦሮሚያ ክልል የዚህን ዓመት ጨምሮ ባለፉት 5 ዓመታት በሁሉም መስክ ስኬቶች ተመዝግበዋል። ሰፊ ከሆነው የህዝቡ የልማት ፍላጎት አንጻር ግን አሁንም የበለጠ ስራ ይጠይቃል። በዞኖችና በከተሞች መካከል ያለውን የአፈጻጸም ልዩነት ለማጥበብ መትጋት፣ ቁጠባንና ኢንቨስትመንትን ማስፋፋት፣ ልማትን የሚያፋጥን መንገድን መምራት የሚችል አመራር በቁጥር ማብዛትና በአፈጻጸም የታዩ እጥረቶችን በመለየት ለመፍትሄው መስራት የአመራሩ ቀጣይ የቤት ስራ ሆነዋል። ይህንን ለማሳካት ደግሞ ያሉትን ሁሉንም እምቅ አቅሞች ለይቶ ስራ ላይ ማዋል ይገባል። ካሮሪፍ ፖቴንሻል ኬኛ ሀገም ወልሲም እቅዳችንና እምቅ አቅማችን ምን ያህል የተስማማ ነው? እቅድ የሚዘጋጀው ያለንን እምቅ አቅም በአግባቡ ለመጠቀም ነው። በተለይም 3 አቅሞችን በመለየት በእነዚያ ላይ ትኩረት አድርገን መስራት ይገባናል። አንደኛው የጋራ አቅምን ማስተባበር ነው። በዚህ ረገድ በበጎ ፈቃድና በሌሎች የህዝብ የመረዳዳትና በጋራ የመስራት እሴቶችን ማጎልበት ይገባል። ሁለተኛው የመንግስት አቅም ምን ያህል እየተጠቀምን ነው የሚለውን በአግባቡ በመገምገም ጥቅም ላይ መዋል አለብን። የመንግስትን በጀት በቁጠባ መጠቀምና የመንግስት ሰራተኛውን አቅም በሚገባ ደረጃ መምራት ይገባናል። ሶስተኛው ደግሞ እያንዳንዱ ቤተሰብ ያለውን አቅም በመለየት በቤተሰብ ደረጃ ብልጽግናን ለማረጋገጥ ትኩረት መስጠት ቀጣይ ተግባራችን ሊሆን ይገባል። በኦሮሚያ ክልል በ2018 በጀት ዓመት 335 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል። የግብርና ምርታማነትንም ማሳደግ የተቻለበት ነው። በበጀት ዓመቱ 21012 የተለያዩ የልማት ፕሮጀክቶችም በ333 ቢሊዮን ብር በላይ ተከናውነዋል። በክልሉ በርካታ ስኬቶች ቢመዘገቡም አሁንም በዞኖች መካከል ያለውን የአፈጻጸም ልዩነት ማጥበብ ቀጣይ ትኩረት ሆኗል። የሮራ ገረ የሮት ራዊን ሆጂ ኬኛ ፎየኢንሳ አገርሲሳ አከጅሩ
ከጊዜ ወደ ጊዜ የእቅድ አፈጻጸማችን እያደገ ነው። ከእቅድ አፈጻጸም ጋር በተያያዘ በዞኖች ከተሞችና ወረዳዎች መካከል ልዩነት ይታያል። የሚስተዋሉ ጥረቶችን ለይተን በሚቀጥለው ዓመት ለመፍታት የእቅዳችን ግብዓት አድርገን መሄድ ያስፈልጋል። የያዝነውን እቅድ በሁሉም መስክ ለማሳካት በአፈጻጸማችን ያሉ ጥንካሬዎችን እንደ ልምድ ወስደን እጥረቶችን እየፈታን ወደ ብልጽግና መሸጋገር ይገባናል። ዛሬን ጨምሮ ለ2 ቀናት በሚቆየው የኦሮሚያ ክልል የ2018 ዓ.ም የመንግስትና የፓርቲ ስራ አፈጻጸም የግምገማ መድረክ የተጀመሩ ስራዎችን አጠናክሮ ለማስቀጠል የሚያስችሉ ውሳኔዎችና ቀጣይ አቅጣጫዎች ይቀመጣሉ ተብሎ ይጠበቃል። ከኢትዮጵያ ቴሌቪዥን የምሽቱ ዜና አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።